በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመቅደሱ ቁመው ሲያጥኑ ከብቃታቸው የተነሳ እንደ አባ ሳሙኤል አንድ ክንድ ከስንዝር ወደ ላይ ከፍ ስለሚሉት መላእክት ዕጣን ያቀርቡላቸው ስለነበሩት በሞቱ ጊዜ አስከሬናቸውን መላእክት ስለገነዙት ጻድቅ አቡነ ገብረ መስቀል ዘሸማና አቡነ ገብረ መስቀል ስም ስለሚጠሩ ቅዱሳን ምን ያክል ያውቃሉ? እንግዲያውስ ፈለገ ሕይወት ሚዲያ የዩቲዩብ ቻናል ይከታተሉ። ሼር፣ ላይክ፣ ኮሜንት መስጫው ላይ አሜን ብለው ይጻፉ። አቡነ ገብረ መስቀል ዘሽማ ትውልድ ሀገራቸው እንደርታ ሲሆን ያመነኮሷቸው አቡነ ዮስጣስዮስ ናቸው። 7 ዓመት ሲሆናቸው እንዲማሩ በማሰብ እናታቸው ለገዳም ሰጧቸው። ሥርዓተ ምንኩስናን እየተማሩ አድገው በ21 ዓመታቸው ደብረ ዳሞ ገቡ። በ25 ዓመታቸው ወደ ጣና ሂደው መንኩሰው የጣና ቂርቆስ ገዳም አጣኝ ሆኑ። ከመቅደሱም ሆነው ቆመው ሲያጥኑ ከብቃታቸው የተነሳ እንደ አባ ሳሙኤል አንድ ክንድ ከስንዝር ወደ ላይ ከፍ ይሉ ነበር። የሚያጥኑበትንም ዕጣን መላእክት ያቀርቡላቸው ነበር። በሞት ባረፉ ጊዜ አስከሬናቸውን መላእክት በማጠንት አጥነው ቀብረዋቸዋል። እንደርታ ውስጥ በስማቸው ታላቅ ገዳም ይገኛል። ሌላኛውና ሁለተኛው በገብረ መስቀል ስም የሚጠሩ ቅዱሳን ውስጥ አንዱ የሆኑት ታላቁ አቡነ ገብረ መስቀል ዘለጋሶ ናቸው። ትውልድ ሀገራቸው ትግራይ አድዋ ሲሆን የአቡነ ሳሙኤል ሃሌሉያ ዘዋልድባ ልጅ ናቸው። አቡነ ሳሙኤል ዘደብረ ሃሌሉያ ያሳደጓቸው ያዕቆብ አባታቸው ሲሆኑ ያመነኮሷቸው ግን አቡነ እንጦንዮስ ዘደብረ ተንኮክ ናቸው። አቡነ ገብረ መስቀል ዘለጋሶ በጸሎታቸው የተከዜን ባህር ለሁለት የከፈሉ ታላቅ አባት ናቸው። በምናኔ ሕይወት 80 ዓመት ቆዩ። የሴት ፊት ሳያዩ ዓለምን ሳያውቁ ኖሩ። ከትግራይ ሽሬ ዘለጋሶ የተባለ ትልቅ ገዳም ቆርቁሮ በዚያ አርፈው ተቀብረዋል። በሕፃንነታቸው ከአባ ሳሙኤል ጋር በተገናኘ አንድ ትልቅ ታሪክ አላቸው። ይህም አባ ገብረ መስቀል እናታቸው በሕፃንነታቸው ልታስባርካቸው ወደ አቡነ እንጦንዮስ ዘንድ ወሰደቻቸውና በዚያም ጊዜ አቡነ ሳሙኤልን አባታችን እንጦንዮስን ለመጠየቅ ሂደው ስለነበር ሕፃኑን ሲያዩት በጣም ተደሰቱ። በእናታቸው ትከሻ ላይ ሳሉ ቀስተ ደመና ተተክሎባቸው ይመለከቱ ነበር። አቡነ ሳሙኤልም እናታቸውን ይህንን ሕፃን ስጭኝ ብለው ሲጠይቁ እናታቸው ትሄዳለህን ልጄ ብለው ቢጠይቋቸው እጃቸውን ዘርግተው የአቡነ ሳሙኤልን ጺም ይዘው አልለቅም አሉ። ነገሩ ግድ ሆኖ ከአቅም በላይ ሲሆንባቸው እናትየውም ልጃቸውን በአደራ ትተውላቸው ይሄዱ። አቡነ ሳሙኤልም ወደ ገዳማቸው ደብረ ሃሌሉያ ወስደው ከባታቸው አጠገብ ጉድጓድ ቆፍረው መደብ አዘጋጅተው አስተኟቸው። እንደ መጥምቁ ዮሐንስም በየጊዜው ሚዳቋ ከእግዚአብሔር ታዝዛ እየመጣች ታጠባቸው ስለነበር የምግቡ ነገር አባ ሳሙኤልን አያሳስባቸውም። ሁኑም አንድ ቀን ራቅ ብለው ሂደው በጸሎት ላይ ሳሉ ገዳማቸው በእሳት ተቃጠለ። አቡነ ሳሙኤልም አሻግረው ቢመለከቱ ኃይለኛ ሰደድ እሳት በቦታው ላይ እንደተነሳዩ ያስቀረውም ነገር እንደሌለ ሲመለከቱ
እጅግ ደንግጠው ሕፃኑ ገብረ መስቀልንም ተቃጥሏል ብለው በጸሎት ወደ እግዚአብሔር እያመለከቱ ወደ እሳቱ ሄዱ። ወደ አመድነት ወደ ተለወጠው በዓታቸውም ሂደው መልአክ እየመራቸው አመዱን ጠረግ ቢያደርጉት ገብረ መስቀል የራስ ፀጉራቸው እንኳ ሳትቃጠል ምንም ሳይሆኑ አገኟቸው። ከዚህ በኋላ ሥርዓተ ገዳምን ዶግማንና ቀኖናን ጠንቅቀው በማስተማር በሃይማኖትና በምግባር ኮትኩተው አሳድገው ለትልቅ ቅድስና አብቅተዋቸዋል። ሌላኛው በገብረ መስቀል ስም የሚጠሩ ታላቁ አቡነ ገብረ መስቀል ዘአክሱም ናቸው። ትውልድ ሀገራቸው አካለ ጉዝ ሲሆን የአቡነ ክርስቶስ ቤዛነ ልጅ ናቸው። ቀድሞ ነግሰው ይመሩ የነበሩ ሲሆኑ ዓለምን ንቀው በመመነን ለትልቅ የቅድስና ደረጃ ስለበቁ ዳግማዊ ኤልያስ የሚል ቅጽል ስም ሰጥተዋቸው ነበር። በጸሎታቸው ዝናብ ያዘንቡ ነበር። ከአንድ ቦታ ወደ ሌላ ቦታ ሲዘዋወሩ ደመና ጠቅሰው እንዲሁም በነፋስ ተጭነው በመጓዝ ስብከተ ወንጌልን ያስፋፉ የነበሩ የተከዜን ወንዝም ባርከው ወተት እንዳደረጉት ቅዱስ ገድላቸው ይናገራል። ጻድቁ ሁል ጊዜ ሲጸልዩም በራስጌያቸው ወንጌልን፣ በጎናቸው ታምረ ማርያምን፣ በእርግርጌያቸው ድርሳነ ሚካኤልን፣ በግራቸው መጽሐፈ ቅዳሴን፣ በደረታቸው ላይ ሃይማኖተ አበውን አድርገው ነበር። ሌሎችም ቅዱሳን ለምን ይህን እንደሚያደርጉ ሲጠይቋቸው የሰጡት መልስ ሰይጣን በአራቱ ማዕዘን እንዳይበረታታብኝና ከልቤ ያደረግኩትን ቅዱስ ቃል ማመኔን ለማረጋገጥ ብዬ ነው ይሉ ነበር። አንድም የመንግሥተ ሰማያት መግቢያ እነዚህ መጽሐፎች ናቸው ይሉም ነበር። አቡነ ገብረ መስቀል ዘአክሱም ያረፉትም መጽሐፎቻቸውን እንደያዙ በጸሎት ላይ እንዳሉ ነው። አይቱ ገብረ መስቀል ዘወገዳ የተባሉ ሰማዕት ታሪካቸው በመጽሐፍ ሰፍሮ ሊገኝ ያልቻሉ ታላቅ አባት ናቸው። በይሁዲት ዝጉዲት ዘመን ከሁለት ልጆቻቸው ጋር በእሳት ተለብልበውን ሰማዕት እንደሆኑ ይነገራል። እርሳቸውም ካረፉ በኋላ አስከሬናቸው ብቻ ተለይቶ በደመና በጉም ተጭኖ ታይቷል። ቅዱስ ገድላቸው ደርቡሾች ጎንደር በገቡበት ወቅት ዘርፈው ስለወሰዱት የጻድቁን ገድልና ታሪክ በሀገራችን ማግኘት አልተቻለም። አቡነ ገብረ መስቀል ዘእንደርታ የተባሉት ጻድቅ አገራቸው ሸዋ ሲሆን በታዘዘ መልአክ መሪነት በደብረ በንኮል ገዳም ገብተው በአቡነ መድኃኒነ እጅ መንኩሰዋል። ባለ ብዙ ትሩፋት ታላቅ አባት ሲሆኑ በስማቸው የተጠራው ገዳማቸው ትግራይ እንደርታ ውስጥ ይገኛል። ቅድስት መስቀለ ክብራ የትውልድ ሀገሯ ወሎ ላስታ ቡግና ነው። ይህችም ቅድስት የታላቁ ጻድቅ ንጉሥ የቅዱስ ላሊበላ ባለቤት ስትሆን ሁለቱን ያጋባቸው መልአኩ ቅዱስ ገብርኤል እንደሆነ ይነገራል። መልአኩ ቅዱስ ገብርኤልም ቅዱስ ላሊበላን ወደ ሰማይ ነጥቆ ወሰዳቸው። የሚያንጸባርቅ የሕንፃ ዲዛይኖችና ሌሎች ምስጢራትን ካሳያቸውና ወደ ምድር ከመለሳቸው በኋላ ድጋሜ ተገልጦለት እንዳንተ የተመረጠች እንደ ልብህም የሆነች ስራዋም ከስራህ የማያንስ እሷ የተመረጠች እግዚአብሔር አገልጋይ ናት በማለት መልአኩ የቅድስት መስቀለ ክብራን ንጽሕና መስክሮለታል። ቅድስት መስቀለ ክብራ ከቅዱስ ላሊበላ ይትባረክን የወለደች ሲሆን በ23 ዓመት ውስጥ 11 እጅግ አስደናቂ የሆኑ ፍልፍል ቤተ መቅደሶችን ከመላእክት ጋር ሲያንጽ ብታየው ልቧ በመንፈሳዊ
አመስጦ እርሷም እግዚአብሔር ፈቅዶላት አስደናቂውን የአባይ ሊባኖስ ቤተ መቅደስ ራሷ እንዳነጸችው መጽሐፈ ገድሏ ይናገራል። ከዚህ በኋላ ቅድስት መስቀለ ክብራ መንና ትግራይ ገባች። ወደ ትግራይም እየመራ የወሰዳት መልአኩ ቅዱስ ገብርኤል ነው። መልአኩም እርሷን በትግራይ ቅዱስ ሚካኤል እንዲጠብቃት ከተዋት በኋላ ቅዱስ ላሊበላን ደግሞ ኢየሩሳሌም ወሰደው። መንግሥተ ሰማያትንም አሳየው። ቅድስት መስቀለ ክብራ በትግራይ ሁና መልአኩ ቅዱስ ሚካኤል እየጠበቃት ከሰው ተለይታ በታላቅ ተጋድሎ ኖረች። በቀንም እልፍ እልፍ እየሰገደች በጾምና በጸሎት ተወስና በታላቅ ተጋድሎ ስትኖር ጌታችን ተገልጦ ክብርሽ ከ36ቱ አንስት ጋር እኩል የሆነልሽ ብሎ ቃል ኪዳን ሰጥቷታል። ይህችም ቅድስት ብዙ ሐዋርያዊ አገልግሎት ትፈጽማለች። ለምሳሌ በመስቀል ጦርነት ጊዜ እስላሞች ከባህር ማዶ እየፈለሱ ወደ ኢትዮጵያ ሲመጡ በፍቅር እየተቀበለችና እያስተናገደች ሃይማኖትንና ሕገ እግዚአብሔርን እያስተማረች ወደ ክርስትና እንዲገቡ እንዲጠመቁ አድርጋለች። ቅድስት መስቀለ ክብራ በትግራይ ክልል ሽሬ አውራጃ ዞባ መዳባይን ታብር ከተባለ ቦታ ላይ በስሟ የተሰራ ትልቅ ገዳም አላት። እጅግ ውብ በሆኑ ሰንሰለታማ ትልልቅ ድንጋዮች መካከል የሚገኝ አስደናቂ ጥንታዊ ገዳም ነው። ገዳሙም ከሽሬ ከተማ በእግር የ7 ሰዓት ያስኬዳል። ገብረ መስቀል ስም ከሚጠሩት ቅዱሳን መካከል የሆነው ጻድቁ ንጉሥ አጼ ገብረ መስቀል ናቸው። አጼ ገብረ መስቀልም ጻድቁ ንጉሥ ታላቅ ጻድቅ አቡነ አረጋዊ ከሰማይ በወረደላቸው ኅብስት ቀድሰው ያቆረቡትና መንግሥቱን የባረኩለት አጼ ካሌብ የናግራንን ሰማይ ተበቅሎ በድል ከተመለሰ በኋላ በአቡነ ጴንጤሊዮን እጅ መንኩሶ ገዳም ከገባ በኋላ ልጁ ገብረ መስቀል ነገሰ። አጼ ገብረ መስቀልም በእውነትና በቅንነት ከነገሰ በኋላ አመራሩ ከአህጉሪቱ ጽንፍ እስከ ጽንፍ ደረሰ። በዘመኑም ሁሉ መንግሥቱን የሚቃወም አልተነሳም። እሱም ቤተ ክርስቲያንን ከመስራት በቀር ወደ ጦርነት የሄደበት ጊዜ የለም። መንግሥቱም ይባርክለት ዘንድ ሰራዊቱን ይዞ ወደ አባታችን ወደ አቡነ አረጋዊ ዘንድ ደብረ ዳሞ ሄደና በፊቱ ሰግዶ አባቴ ሆይ እኔ ባሪያህን መንግሥቴንና ሕዝቤን ሰራዊቱን ሁሉ ባርክ እያለ አጥብቆ ማለደው። አባታችን አቡነ አረጋዊም የአባቶችህን የዳዊትንና የሶሎሞንን መንግሥት የባረከ የአባትህን የካሌብን መንግሥት የባረከ የአንተንም መንግሥት ይባርክ ብለው ባረኩለት። ከዚህ በኋላ አፄ ገብረ መስቀል አቡነ አረጋዊን ቤተ ክርስቲያን የሚሰራበትን ቦታ እንዲያሳዩት ጠየቃቸው። ቤተ ክርስቲያኑም ሲሰራ 2 ዓመት ፈጅቶበታል። 12 የብርና የወርቅ መስቀሎች ጨምሮ ብዙ ንዋየ ቅድሳትንና ስጦታዎቸውንም ሰጥቷቸዋል። ጳጳስም አስመጥቶ አስባረካትና ከማኅበረ በኩር ያመጣውን በወርቅ በብር የተለበጠ የእመቤታችንን ታቦት በውስጡ አስገባ። አፄ ገብረ መስቀል አቡነ አረጋዊን ቀድሰህ አቁርበን ብለው ጠየቋቸው። ቅዳሴ በገባ ጊዜም መላእክት ሙቀት ያልተለየ ኅብስተ ወይን ጽዋ ለቅዳሴ ይዘው አመጡለት። ቀድሶም ከሰማይ የወረደውን ኅብስት አቀበላቸው። ከዚህ በኋላ ንጉሡ አፄ ገብረ መስቀል ከተራራው ጫፍ በሚወርድበት ጊዜ አባታችንን ይህን የተራራውን መውጫ መሰላል ላፍርሰው ወይስ ልተወው አለው። አባታችንም ለልጅ ልጅ መታሰቢያ እንዲሆን ይህ ድንቅ ሥራ እያየ በፍጥረት ሁሉ አንደበት እግዚአብሔር ይመሰገን ዘንድ የመጀመሪያውን መሰላል አፍርሰው፣ ነገር ግን
ስለ ዘንዶው ጅራፍ ፋንታ ገመድ አብጅ አለው። ንጉሡም እንደታዘዘው በደረጃውን መሰላል አፈረሰና ወደ ቤተ መንግሥቱ ተመለሰ። ጻድቁ ንጉሥ አጼ ገብረ መስቀል ካበረከቱልን ትልቅ ውለታ ውስጥ አንዱ ዛሬ በዩኔስኮ የተመዘገበው የመስቀል በዓል በአደባባይ እንዲከበር ያደረገው መሆኑ ነው። በዘመኑም ካህናቱ ሕዝቡ ሁሉ አደባባይ ይዘው ወደ አደባባይ እንዲወጡና በያሬዳዊ ዝማሬ የመስቀልን በዓል እንዲያከብሩ አድርገዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብርሃኗ የሆነ ነገር ግን እርሷ እንደሚገባ መጠን ያላከበረችው ታላቁ ሊቅ ቅዱስ ያሬድ በዚህ ጻድቅ ንጉሥ አጼ ገብረ መስቀል ዘመነ መንግሥት የነበረ ነው። አብረውም ብዙ ታሪኮች ጽፈዋል። የተለያዩ ገዳማትን በመዟዟር ቅዱስ ያሬድ ዜማን ሲያስተምር፣ ንጉሡ ደግሞ የቤተ ክርስቲያንን ይዞታ ያስፋፋና ቋሚ መተዳደሪያ ይሰጡ ነበር። አባታችን አቡነ አረጋዊ ደግሞ ገዳማትን ያስፋፉ ነበር። የተለያዩ ገዳማትንም አብረው ጎብኝተዋል። የተለያዩ ስራዎችንም በጋራ ሰርተዋል። ሦስቱም ይህንን ተግባራዊ እንዳደረጉ ማሳያ ይሆን ዘንድ